ይቅርታ ልክ ነህ፣ እስማማለሁ። አብ ሊፈርድ እንደሚመጣ አምናለሁ። በቃ ስለዚህ ራዕየ ዮሐንስ አንድ አመራት ላይ ያለ የነበረ የሚመጣው የተባለው አብ ነው። ሌላ አንድ ጥቅስ ልጨምርልና ወደ አንተ ሀሳብ እንሄዳለን። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 29 ቁጥር 28 እና 29 በደንብ ይህንን ተከታተሉኝ ሁላችሁም፣ ሌሎቻችሁም አብ እንደሚመጣ የሚያሳይ ማስረጃዎች ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 28 እና 27 እና 28 ነው አይደል? እና 28 እና 29 ነው መጨረሻው። አሁን ግን ልጆቹ ያለ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፈር በእርሱ ኑሩ ይላል። በመምጣቱ ልብ አድርግ፣ በመምጣቱ ይላል። ከዛ በኋላ ጻድቅ እንደሆነ ካመናችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እናውቃለን አለ። ከማን የሚወለደው? ከማን የሚወለደው? ያ ከሚመጣው ነው የተወለደው። የክርስቶስ በባይብል ውስጥ ወንድሞች እንጂ ልጆች አይደለንም። እንደ ባይብሉ ትምህርት ክርስቶስ ወንድሞች ነው ብሎ የሚለው ወንድሞቹ ነው የሚለው። ከዛ አንደኛ ዮሐንስ መልእክት 3:1 ላይ ግባ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 እዛው ላይ 3:1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ክብር እንደሰጠን እዩ አለ። እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀ እኛንም አያውቀንም፣ አብን ማለት ነው። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደሚሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱን እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን አለ። ማንን? ስለ አብ ነው የሚያወራው። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ክብር እንደሰጠናል፣ ፍቅር እንደሰጠናል። አብ ራሱ ይመጣል። አብ ይገለጣል። ባሮቹ ፊቱን ያዩታል፣ መልኩን ያያሉ ወደፊት አብ ሲመጣ። ያንን ነው ራዕየ ዮሐንስ 1:8 ላይ ያለ የነበረ የሚመጣው የተባለው አልፋና ኦሜጋ ብሎ ያለው ያለ የነበረ የሚመጣው ነው። ያለ የነበረ የሚመጣው የተባለው ደግሞ ራዕይ 1:4 ላይ አብ ነው። አብ ደግሞ ከኢየሱስ ጋር በግራማቲካሊ ሊንጉስቲካሊ ተነጥሎ ነው ቁጭ ያለው። ይህ ይመስላል። ወደ አንተ መሄድ እንችላለን። እሺ፣ ይሄ እስከ የሆነ ኤክስቴንት ነው ሊያሳምነኝ የሚችለው፣ ግን ዝቅ ብሎ እዛው 15 ላይ ብትሄድልኝ ፒኬ 14 ጀምሮ ብናነበው ስለ ኢየሱስ ነው የሚያወራው። 14 ጀምሮ ራሱና የራሱም ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በቶን የነጠረ የጋል ነሐስ የመሰሉ ነበሩ። ድምፁም እንደ ብዙ ውኃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩት። ከአፉም ከሁለት ወገን የተሳለ ስለታም ሰይፍ ይወጣ ነበር። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼ ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ያው ነኝ። ስለዚህ የሚያወራው ስለ ኢየሱስ ነው። ሞቷል ብለን የምናምነው፣ በሰውነት ሞቷል ብለን የምናምነው፣ ከዛም ተነስቷል ብለን የምናምነው ኢየሱስ ነውና እነዚህን የፈጣሪን ስሞች ፊተኛውና መጨረሻው የሚለውን ለራሱ ሲያወል እናያለን። ስለዚህ አምላክነቱን እየተናገረ ነው ብዬ ነው አርጊውመንቴ። ቆንጆ ነገር ነው ያቀረብከው። ራዕይ 1 የሚገርም ነገር ከ11 ጀምሮ ስለ ኢየሱስ ነው የሚያወራው። ግን የሚገርም 11 ላይ ራሱ ግሪከኛው ላይ የሌለ እንግሊዝኛው ላይ ሁሉ አልፋና ኦሜጋ የሚለው ጨምረዋል። ሲጨንቃቸው የሆነ ሰዓት ላይ ኪንግደም ቨርሽን ባይብል ላይ ብትመለከተው 11 ላይ አልፋና ኦሜጋ የሚለውን ጨምረውታል። ኖርማሊ ማለት ነው። ማለት ምንድነው? ሲያጡ ነው፣ ክርክር ላይ ሲያጡ የሆነ ሰዓት ላይ በ16 11 ላይ ጨምረውት ነበረ አልፋና ኦሜጋ ብለው ማለት ነው። እኔ እንድታውቀው ነው። እንደዛ ከሆነ ራዕይ 1:17 ላይ ነው ጥያቄ ያለው። ራዕይ 1:17 ላይ ያለው ፊተኛና ኋለኛ እኔ ነኝ እንዳለ ተገልጿል። አዎ እንዲህም አለ፣ አትፍራ፣ ፊተኛውና ኋለኛው እኔ ነኝ፣ ሕያውም ነኝ፣ ሞቼም ነበርኩኝ ይላል። ስለዚህ አሁን ፊተኛና ኋለኛ መባል አምላክነትን አያሳይም። አልፋና ኦሜጋ ማለትና ፊተኛና ኋለኛ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል ነገሮች ናቸው። ለምን? ራዕይ 2:8 ላይ ሞቶ የነበረው ሕያውም የሆነው ፊተኛና ኋለኛ ይላል። ማንን ነው የሚያመለክተው? ኢየሱስን ነው የሚያመለክተው። ሞቶ ሕያው መሆኑ ይቅርና መሞትና ከሞት በኋላ ጋር ተያይዞ
አልፋና ኦሜጋ ከሚለው ጋር ምንም አይገናኝም። ለምን? ኢየሱስ ፊተኛ ነው፣ የሙታን ፊተኛ ነው። ፕሮቶስ የሚለው ቃል የሚጠቀመው ፊተኛ ማለት ነው። ፊተኛ የሚለው ቃል ቆላሲስ 1:18 ላይ ታገኘዋለህ። አውጣለት አንዴ። ኢየሱስ ፊተኛ ነው። አዎ። የምን? የሙታን ፊተኛ ነው። ናይዘር ቢጊኒንግ ኖር ኤንድ ማለት ነው? አይደለም። አልፋና ኦሜጋ ነው ማለት ነው? አይደለም። መጀመሪያና መጨረሻ የሌለው ማለት ነው? አይደለም። ቆላሲስ 1:18 ላይ እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው አለ። በኩር ለሚለው ቃል ፕሮቶቶኮስ ነው የሚለው። አዎ። ስለዚህ የሙታን መጀመሪያ ነው፣ ፕሮቶቶኮስ ነው የሚለው። ፕሮቶስ ማለት ፊተኛ ማለት ነው። ቲክቶ ማለት ደግሞ ያው ከሙታኖች መካከል መጀመሪያ የተነሳው እሱ ነው ማለት ነው። እኔ ፊተኛ ነኝ ሲል ያንን ነው። ኋለኛ ነኝ ማለት ምን ማለት ነው ብለን ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ የፊተኛው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ አለ። ኋለኛው ለሚለው ቃል ኤስካቶስ ነው የሚለው። ስለዚህ ኢየሱስ ከሞት ሲነሳ ፊተኛና ኋለኛ ሆነ። ኋለኛ አዳምና የሙታን ፊተኛ ሆነ። ከዛ ጋር አያይዞ ነው ለመናገር የፈለገው እንጂ አልፋና ኦሜጋ ከሚለው ጋር በፍጹም የሚገናኝ ነገር አይደለም። ኦኬ፣ እንደዛ ከተባለ ፊተኛና ኋለኛ የተባሉ ሰዎች ሳሉ ወይ ከኢየሱስ ውጪ? አዎ አሉን። ለምሳሌ ማቴዎስ ወንጌል 19:30 ላይ ያወጣለት። ማቴዎስ ወንጌል ምዕራፍ 19 ቁጥር 30 ላይ ብዙዎች አለ ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ አለ። ፊተኞች ለሚለው ቃል የገባው ቃል ፕሮቶኢ ነው የሚለው የፕሮቶስ ብዙ ቁጥር ነው። ኤስካቶኢ የሚለው ደግሞ ኤስካቶስ ለሚለው ብዙ ቁጥር ነው። ስለዚህ አንድ ሰው ፊተኛም ኋለኛም ይሆናሉ። ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ አለ። ፊተኛ የነበረው ኋለኛ መሆን ከቻለ አልፋና ኦሜጋ ማለት ነው እንዴ? አይደለም። ስለ አልፋና ኦሜጋ እየተናገረ አይደለም። ፊተኛ ፕሮቶኮስ እና ስካቶስ የሚለው ቃል ለፍጡራን ይውላል። ይሄው ማቴዎስ 19:30 ላይ። እሺ ምን መሰለህ፣ እዚህ ጋር ደግሞ የእናንተ ቅድም የተጠቀማችሁትን ልጠቀም እኔ። የሚል አለ ሲንጉላር ነው አይደል? ፊተኛው የመጀመሪያው የመጨረሻውም ነው የሚለው። አዎ ለምን ማለት ምንድነው አለ? ቅድም ወልቤል ጥገኛ ምህላድ ነው አለ። ጥገኛ ምህላድ ነው ብሎ ነበር። አንተ አልገባህም። ራሱ እሱ ማለት ነው። ምንም ለውጥ አያመጣም። ራሱ ማለት ምን ሲባል ጥገኛ ምህላድ ኤንድ የሚለውን የሚተካ ነው እና የሚለው ነው። ካይ ነው በግሪክ የሚባለው ፊተኛውና ኋለኛው ለማለት ፊተኛው እና ብለህ ስትም ጥገኛ ምህላድ ነው። ፒኬ ያስተማረ ነው። ወይድም ካልኩ እንዲሁ ወይዱም እየተባለ ያለው። ስለዚህ ምን የምትለዋ ጥገኛ ምህላድ ሆና ናት የመጣችው። ሌላ ነገር አይደለም፣ የተለየ ነገር አይደለም። ስለዚህ ራዕየ ዮሐንስ ምዕራፍ 1 ቁጥር 16፣ 17 እና 18 ላይ ፊተኛና ኋለኛ የሚለው ናይዘር ቢጊኒንግ ኖር ኤንድ የሚለውን ወይም አልፋና ኦሜጋ የሚለውን አያሲዝም ማለት ነው። ኦኬ እንግዲህ ይሄ አንተ አመለካከት ይመስለኛል። ከዘላለም ጋር የሚያይዘው ሀሳብ ነው። ሞግተው ከመነሳት ጋር ነው የሚያይዘው አይደለም። ከዘላለም ጋር አይደለም የሚያይዘው። ከተነሳ በኋላ ከዘላለም ድረስ ሕያው ነኝ የሚለውን የፈለከው ከሱ ጋርም ይያያዛል። አንድ ላይ ነው ያስቀመጠው። ኦኬ ከተነሳ በኋላ ነው እንዴ? አማኞችም እኮ ወደፊት እኮ ከዘላለም ሕያው ነው የሚሆኑት። ማስረጃ ይኖር ይሆን? አዎ ራዕየ ዮሐንስ ምዕራፍ 22 ላይ ስትመለከተው ምን ይላል? ራዕየ ዮሐንስ ምዕራፍ 22 ቁጥር 5 ላይ ይኸው ከዘላለም እስከ ዘላለም ድረስ ይነግሳሉ ነው የሚለው። ከዘላለም እስከ ዘላለም እና ማለት እነሱ ናይዘር ቢጊኒንግ ኖር ኤንድ እየሆኑ ነው እንዴ? አልፋና ኦሜጋ ናቸው እንዴ? አይደለም። ስለ እነሱ እያወራ አይደለም። ከዘላለም እስከ ዘላለም የሚለው ቃል ሴማቲክ ሬንጅ ሆኖ ባይብል ላይ ይመጣል። ከሞት ከተነሳ በኋላ እንደ ባይብሉ ትምህርት ከዘላለም እስከ ዘላለም ድረስ ኢየሱስ ሕያው ነው። ያንን ነው የሚያሳየው። ኦኬ ስለዚህ የምታምኑት እናንተ ይሄ ስለ አምላክነቱ አይደለም ወይም ደግሞ አይደለም። ሲጀመር በነገራችን ላይ ሀቢቢ በጣም የምነግርህ ነገር ራዕየ ዮሐንስ አጨቃጫቂ መጽሐፍ ነው። በታሪክ ውስጥ ቸርች ፋዘርስ ውስጥ የማይቀበሉት አሉ። የቂሳሪያው አሳቢዮስ፣ ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ ብዙ የማይቀበሉት አለ። የሲትሮን የሚባል መናፍቅ ያዘጋጀው መጽሐፍ ነው ተብሎ ነው የሚባለው። ራዕየ ዮሐንስ የዮሐንስ ራዕይ ብቻ አይደለም ያለው። የጴጥሮስ ራዕይ የሚባል አለ፣ የጳውሎስ ራዕይ የሚባል አለ፣ የፊልጶስ ራዕይ የሚባል አለ፣ የበርተሎሜዎስ ራዕይ የሚባል ብዙ ራዕዮች ነበሩ የነበሩት። እነዛ ሁላ ተወግደዋል። ራሱ በጣም አጨቃጫቂ ነገሮች ድራማቲክ ናቸው። ግሪክ ውስጥ ያሉትን እንትኖች የሚያሳይ ነው ተብሎ አጨቃጫቂ መጽሐፍ የነበረ ነው።
ቁርአን በነገራችን ላይ በጣም ደስ ያለኝ ነገር ስለ ራዕየ ዮሐንስ አያወራም። እኛ በራዕየ ዮሐንስ እንድናወራ ቁርአን ኮንፈርሜሽን አልሰጠንም። ለእናንተ ግን ማስረጃ ስለሚሆን ለእኛ መረጃ እንዲሆን እና ከእናንተ ጋር ዲያሎግ ስናደርግ ኢቨን ራዕየ ዮሐንስ መጽሐፋችሁ ራሱ አልፋና ኦሜጋ የሚለው የኢየሱስ ክርስቶስን አምላክ እንጂ ኢየሱስን አይደለም ብለን እየሞገትን ያለ ነው በዚህ ጉዳይ ላይ። ስለዚህ ራዕይ 1:8 ላይ ያየ ነው። ራዕይ 1:17 ላይ ያመጣ ራዕይ 1:17 ላይ ያመጣው ሴማቲክ ሬንጅ ነው። ሴማቲክ ሬንጅ መሆኑን የምታውቀው ሪላቲቭ መሆኑን አብሶሉት አለመሆኑን የምታውቀው በምን ያስቀምጠዋል? አልፋና ማን ነው ፊተኛና ኋለኛ የሚለው ቃል ማቴዎስ 19:30 ላይ ለሰዎችም ይውላል። ፊተኞችና ኋለኞች ብሎ ፕሮቶኢ ስካቶኢ። ፕሮቶኢ ማለት የፕሮቶስ ብዙ ቁጥር ነው። የስካቶኢ ደግሞ የስካቶስ ብዙ ቁጥር ነው ማለት ነው። ስለዚህ ሰዎች ፊተኛና ኋለኞች ስለተባሉ መነሻ የሌላቸው አልፋ መዳረሻ የሌላቸው ኦሜጋ ማለት ነውን? አይደለም ነው። ሌላው ያው ሱረቱ ሐዲድ ሁልጊዜ የሚጠቀስ ጥቅስ አለ። ሱረቱ ሐዲድ ምዕራፍ 57 ቁጥር 3 ላይ አላ አወል ወልአኺር የሚል ቃል አለ። እሱን ያመጡና ሰዎች አይ አልፋና ኦሜጋ የሚለው ጋር ወይም ደግሞ ከኢየሱስ ጋር የሚያያዝ ነው ፊተኛና ኋለኛ የሚላል። እዚህ ጋር የሚናገረው እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው ብሎ ነው የሚያስቀምጠው። አላ አወል ወልአኺር። በባይብል አላ አወልና አላ አኺር የተባሉ ሊኖሩ ይሆን? አሉ የተባሉ ሰዎች። ሱረቱ ማኢዳ ምዕራፍ 5 ቁጥር 114 ላይ ሐዋርያት ኢየሱስ ምን አለ? ጌታችን አላህ ሆይ ለመጀመሪያዎቻችንና ለመጨረሻዎቻችን በዓል መደሰቻ የምትሆን ከአንተ ታምር የሆነ ማዕድ ከሰማይ ለኛ አውርድልናል ይላል። እዚህ አንቀጽ ላይ ምንድነው የሚጠቀመው? አወልና አኺር። አወል አያችሁት? አወል የሚል ቃል ነው የሚጠቀመው። አወል እና አኺር። ስለዚህ ማለት ሐዋርያቶቹ አልፋና ኦሜጋ ናቸው ማለት ነው እንዴ? መነሻና መዳረሻ የላቸው ማለት ነው እንዴ? አይደለም። እንደዛ እያለ አይደለም። ሴማቲክ ሬንጅ ነው። በአንጻራዊ ነገር የመጣ ነው። አላህ ሰሚ ተብሏል፣ አሰሚ ተብሏል፣ አልበሲር ተብሏል፣ ራሱ ሰሚም ተመልካችም ተብሏል፣ ሰውም ተብሏል። እንደዛው ነው። ግን ያላ መስማትና ማየት ከሰው መስማትና ማየት ጋር አንድ አድርገን አንመለከተውም፣ አንጨፈልቀውም። ልክ በተመሳሳይም አላህ አላ አወል ነው አላ አኺር ነው ሲባል ናይዘር ቢጊኒንግ ኖር ኢንድ ማለት ነው። የሐዋርያቶቹ ግን መጀመሪያና መጨረሻ ወይም ደግሞ አላ አወልና አኺር የተባሉበት ሪላቲቭ ነው፣ አንጻራዊ ነው። ከዛ አንጻር ነው ምናልባት እያያያዙ አንዳንድ ጊዜ እንደዚህ ያመጡታል እንትኖች ማለት ነው። ቅድም ገና ስታወራ የኢየሱስ ባህሪ ያላ ባህሪያት ያላ ስሞች ስትል ገና የማይመች ቦታ ሆኜ ከስር ስጽፍ ነበረ። አሁን የሚያወራው ያላ ባህሪያት ሲል ገና ስትል ከመጽሐፍ ቅዱሱ ጋር ይያያዛል ስትል ከራእይ ጋር ገና ስትል አላ አወል ሊል ነው አልኩኝ ራሱ ማለት ነው። ለምንድን ነው ያልኩት? ይህ ድሮ ነው የዛሬ 6 ዓመት 7 ዓመት የነበረ አርጊውመንት ነው። አሁን ለውጠውታል ክርስቲያኖች ብታጠና። አሁን ዘምኗል ጥያቄያቸው ራሱ ማለት ነው። የእኛም ጥያቄ ዘምኗል፣ የእነሱም መልስ ዘምኗል። የእኛም ጥያቄ ዘምኗል፣ የእነሱም ጥያቄ ዘምኗል፣ የእኛም መልስ ዘምኗል። አሁን ኮምፓራቲቭ ሪሊጅን በጣም ከፍ ብሏል ራሱ ማለት ነው። አሁን ከዱቤ ወጥተዋል። ሰው ከዱቤ ወጥቶ በቃ በራሱ ነው መግዛት የጀመረው። አሁን ከችርቻሮ ወጥቷል ሰው በአሁኑ ሰዓት። ከጉሊት ወደ ጉልላት ሄዷል በአሁኑ ሰዓት ሰው። ከጥቃቅና አነስተኛ ወደ ኢንዱስትሪ ውስጥ ነው የገባው ሰው። እና ለማለት ፈልጌ ነው። ፒኬ ሉጣ እኔ ይቅርታ ሳትሄድ ወሂድ። እሺ እዚህ ጋር ግን በእንግሊዘኛው ሳነበው እዚህ ጋር ብዙዎች እዛ አሁን ነበር አይሰማም። እሺ ኦኬ። ፊተኛና ኋለኛ የሚለውን ከወንጌላት ላይ ከተጠቀሰው ፊተኞችና ኋለኞች ወይ ደግሞ ስለ ብዙ ሰዎች ስለሚያወራው ነው ብለህ ነበርና እዚህ ጋር ግን the first and the last ነው የሚለው አንድ ስለ አንድ ሰው ነው የሚያወራው። ይሄ ስለ አሁን ያነበብነው ጥቅስ ላይ ዮሐንስ ራእይ 1 ላይ 17 እኮ 17 ላይ ስለ ኢየሱስ ነው የሚያወራው። ማቴዎስ 19:30 ግን ስለማን ነው የሚያወራው? ስለ ብዙ ሰዎች ነው። እና እዚህ ጋር ብቸኛ አንድና ብዙ ሰዎች ነው አይ ብዙዎች ፊተኞች ኋለኞች ይሆናሉ የተባሉት ማን ናቸው? ፊተኞችም ኋለኞችም ይሆናሉ የተባሉት እነማን ናቸው?
እዚህ ጋር ግን የሚያወራው ፖይንቴ በደንብ ይስሙኝ አቶ ውድ ኖ አይ ዘፈረስት ይኸውልህ አይገባኝ። ዘፈረስት እና ዘላስት የተባሉት እነማን ናቸው? ሰዎች ናቸው ወይስ ጢንዛ ናቸው? ድመት ነው? ውሻ ነው? አይጥ ነው? መልአክ ነው ወይስ አምላክ ነው? እዚህ ጋር የተባለው ማቴዎስ 19:30 ላይ ሰዎች ናቸው። ስለዚህ ከሰዎች መካከል አንድ ሰው ውስጥ ኤግዛምፕል ውሰድና የአንድ ሰው ምንድን ነው ፊተኛና ኋለኛ መሆን ይችላል? በዚህ ጥቅስ መሰረት ሁለቱንም መሆን አይችልም። ኖ እንደ ጥቅስ እኮ ነው። በጥቅሱ መሰረት ነው ያልኩህ። ጥቅሱ ይላል ሁለቱንም መሆን እንደሚችል፣ ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ ነው የሚለው እኮ። ያው ሁለቱንም ሳይሆን ፊተኛ የነበሩ ይቀያየራሉ ነው ሐሳቡ። ይቀያየራሉ፣ ግን በአንድ ወቅት ግን ፊተኛም ኋለኛውም ሆነዋል። ያ ስለዚህ በጣም አመሰግናለሁ። ስለዚህ ፊተኛና ኋለኛ የሚለው ቃል ሴማቲክ ሬንጅ ሆኖ ይመጣል፣ አንጻራዊ ሆኖ ይመጣል። ግን እዚህ ጋር ፖይንቴን ሚስ እያደረኩት ነው። አላረኩትም፣ በፍጹም አላረኩትም። እዚህ ጋር the first and the last ነው የሚለው፣ ስለ አንድ ሰው ነው የሚያወራው። የሆነ the first and the last እንግሊዝኛው ፈርስት እና ላስት አይልም። እዚህ ጋርስ the first እና the last አይልም እኮ። እነዚህ ብዙ ናቸው። እዛ ጋር ግን ስለ አንድ እኮ ብዙ the first ምን ችግር አለው ታዲያ እንደዛ ቢሆኑ? አሁን ለምሳሌ አንድ ኤግዛምፕል ልስጥህ። እንትን ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ እኔ አማልክት ናችሁ ሁላችሁም አማልክት ናችሁ አልኩ ተብሎ ተጽፏል አለ። የእግዚአብሔር ቃል የመጣላቸው አማልክት ተብለዋል። አማልክት የተባሉት እነማን ናቸው? ነቢያት ናቸው አይደለ? የእግዚአብሔር ቃል የመጣላቸው እሺ ተብለዋል። አማልክት አይደል? አማልክት ተብለዋል። አዎ አማልክት የተባሉት ነቢያቶች ናቸው አይደል? የእግዚአብሔር ቃል የመጣላቸው አዎ እሺ ጥሩ። ስለዚህ አማልክት የአምላክ ብዙ ቁጥር ነው ወይስ አይደለም? የአምላክ ብዙ ቁጥር ነው። ኦኬ ጥሩ። ሙሴ ደግሞ ዘጸአት 7:1 ላይ አምላክ ተብሏል አይደል? ስለዚህ ነቢያቱ አማልክት መባላቸው ሙሴ ለብቻው አምላክ መባሉ ስፔሻል ያደርገዋል? በዚህ ኬዝ አያደርገውም። በቃ እንደዛ ማለት ነው። ራዕይ 1:17 ኢየሱስ ፊተኛና ኋለኛ መባሉ፣ በጥቅል ደግሞ ሰዎች ደግሞ ማቴዎስ ወንጌል ምዕራፍ 19 ቁጥር 30 ላይ ፊተኛና ኋለኞች መባላቸው ምንም የሚለየው ነገር የለም። ቃሉ አንድ አይነት ነው አፕላይድ የሚሆነው። አንደኛ ነገር ደግሞ መያዝ ያለብህ ሁለተኛ ነገር ደግሞ ምንድነው ፊተኛ የሚለው ፕሮቶስ የሚለው ቃል የምን ፊተኛ የሚለውን ነገር ይፈታልናል ባይብሉ ራሱ። ራዕይ ዮሐንስ ምዕራፍ 1 ቁጥር 18 ላይ ያለውን የሚፈታልን ማን ነው? ቆላሲስ ምዕራፍ 1 ቁጥር 18 ላይ ያለው ነው። እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ የሙታን ምንድነው ፊተኛ ነው ተብሏል። ፕሮቶስ የሚለው ፊተኛው ቃል እዚህ ጋር ውሏል። ስለዚህ ኢየሱስ ከሞት በሚነሳበት ሰዓት ላይ የሙታን ፊተኛ ነው። ከዛስ ኋለኛው ነው ወይ ሲባል አዎ ከሞት ሲነሳ አንደኛ ጴጥሮስ 3:18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ አለ። ስለዚህ ሁለተኛው አዳም ሕይወትን የሚሰጥ ምን ሆነ? መንፈስ ሆነ አለ። አንደኛ ቆሮንቶስ 15:45 ላይ ኋለኛ አዳም የሆነውና ኋለኛው አዳም ኢየሱስ የሆነውና የሙታን ፊተኛ የሆነው ፊተኛም ኋለኛም የሆነው ከሞት ከተነሳ በኋላ አድርጎ ነው ባይብሉ የሚያስቀምጠው። ለምን? ራዕይ ዮሐንስ 2:8 ላይ ታገኘዋለህ። ሞቶ የነበረውና ሕያው የሆነው ፊተኛና ኋለኛ እንዲህ ይላል። ራዕይ 2:8 ላይ ሞቶ የነበረውና ሕያው የሆነው ፊተኛና ኋለኛ ያያያዘው ከሞት ከመነሳት ጋር ነው እንጂ ከጥንት ጀምሮ ከፍጥረት በፊት መኖሩንና ፍጥረተ ዓለም እንደማሳልፈው ከመኖር ጋር አይደለም ያያያዘው። ይሄ ነው ራሱ ማለት ነውና አይበቃኝም፣ አትለቀኝም፣ አልሄድም። ኦኬ እዚህ ጋር እንደው የቅድሙን ለማንሳት ያህል ፈርስት ኤንድ ደ ላስት ነው የሚለው። እዚህ ጋር ስለ አንድ ፊተኛና ስለ አንድ ኋለኛ ነው የሚያወራው። ትክክል። ቅድም የሰጠው ላይ ዘጸአት 7:1 ላይም አምላክ የሚለው ጋድ የሚለው ስለ አንድ ሰው ነው የሚያወራው። ስለማን ነው የሚያወራው? ስለማን ነው የሚያወራው? ኦኬ ስለ ሙሴ ነው የሚያወራው። ከዛ ደግሞ ዮሐንስ ወንጌል 10:35 ላይ ደግሞ አማልክት የሚለው ደግሞ የሚሰራው ደግሞ ለብዙዎች ነው የሚሰራው። ራዕይ ዮሐንስ 1:17 ላይ ደግሞ ፊተኛና ኋለኛ የሚሰራው ለአንድ ነው የሚሰራው ለኢየሱስ።
እንደገና ደግሞ እንትን ላይ ማቴዎስ ወንጌል ምዕራፍ 19 ቁጥር 30 ላይ ደግሞ ለብዙ ሰዎች ፊተኛና ኋለኛ የሚለው ለብዙ ሰዎች ይፍጠራል። ስለዚህ አሁን ያመጣው አርጊውመንት ቴዎሎጂካል ፋክተር የለውም፣ ቴዎሎጂካል ኢምፕሊኬሽን የለውም፣ ሎጂካል ፋላሲ ያለው ራሱ ማለት ነው። ምንም የሚያመጣው ነገር የለም። ቴዎሎጂካሊ ምንም የሚያመጣው ነገር የለም። ማተር አላመጣም። ቴዎሎጂካል ማተር ያመጣል ካልክ ሊንጉስቲካሊ፣ ግራማቲካሊ፣ ኮንቴክስቹዋሊ እና ቴክስቹዋሊ የሆነ አፕሮች ተጠቅመህ መሞገት አለብህ እንጂ ይሄኛው እዚህ ጋር ስለተጠቀመ እዚህ ጋር መጠቀም አለበት እዚህ ጋር ስፔሻል ያደርገዋል ምናምን የሚባል ነገር የለውም ራሱ ማለት ነው። በነገራችን ላይ እኔ ትል ነኝ ያለ ነብይ ታውቃለህ? በባይብል ውስጥ አላስታውስም። እኔ ትል ነኝ ያለ አንድ ነብይ አለ። ትል ነኝ ያለ በባይብል ውስጥ እኔ ትል ነኝ ያለ ነብይ አለ? አንድ የምታውቀው ነብይ አለ? ከአንድ ነብይ ውጪ እኔ ትል ነኝ ያለ አንድ ነብይ የለም ከአንድ ነብይ ውጪ። ስለዚህ ያ ነብይ አምላክ ነው፣ አምላክ ነው። አሃ እሺ፣ አዎ ያ ነብይ አምላክ ነው። ይሄ ያው ዳዊት የሚባለው አምላክ ነው። አምላክ አይደለም፣ ፈጣሪ ነው። አይ ፈጣሪ ነው ብለን ምንም ያው አባባል ነው እሱ። እሺ ያው ትል ነኝ ብሏል። ትል ነኝ እስቲ ከዳዊት ውጪ እኔ ትል ነኝ ያለ አምጣ። አንተ ከዳዊት ውጪ እኔ ትል ነኝ ያለ አምጣ። ኦኬ አለ ብዬ አልገምትም። እሺ በቃ ከሌለ ፈጣሪ ነው ዳዊት። ስፔሻል ነው። ይኸው እኔ ትል ነኝ ብሏል። እኔ ትል ነኝ ያለ ከዳዊት ውጪ የለም። ስለዚህ ዳዊት ፈጣሪ ነው። ከነብይ መካከል እስቲ አንድ ነብይ አምጣ። እኔ ትል ነኝ ያለ ነብይ አምጣ። የለም። ስለዚህ ዳዊት ምንድነው? ፈጣሪ ነው። አልገባኝም ሐሳቡ እኮ አንድ ነገር የተነገረ ነገር ለአንድ ነገር ብቻ አገልግሎት ላይ ስለዋለ ያንን አካል ስፔሻል አድርጎ ያሳያሉ ወይ ነው? አሃ እዚህ ጋር እኮ ቅድም ማን ነው እንደውም አንስቶታል። ለሰውነት ስናውለውና አንድ ነገር ለአምላክነት ስናውለው ይለያያል አይደል? ምን ለምሳሌ ኤግዛምፕል አምጣልኝ። ለምሳሌ እዚሁ the first and the last የሚለው ለክርስቶስ ሲውልና ለነዚህ ለሰዎች ሲውል ይለያያል አለ። የለያይም። እኔ ፕሮግራማቲካሊ ያሳየው ፊተኛና ኋለኛ የሚለው አንደኛ ለፍጡራን የመጣበትን ይሄኛው እዚህ ጋር ያመጣው ነገር ምንም ኦንቶሎጂካሊ ማተር አያደርግም። ምናልባት ሜታፊዚካሊ ማተር ሊያደርግ ይችላል። ኦንቶሎጂካሊ ግን አያሳይ። ኢየሱስ ክርስቶስን ምንም ከፍ የሚያደርገው ነገር የለም። ኦኬ እንደዛ ነው በጣም ነው እንግዲህ ለምን መሰለህ? አዎ እንደዛ ነው። ለምን መሰለህ? እንደዛ ብዬ የምልበት የራሴ ምክንያት አለኝ። ለምሳሌ እንትን ላይ ስትመለከተው ማቴዎስ 1:18 ላይ ገባ። ማቴዎስ 1:18 ላይ ይታያል። የኢየሱስ ክርስቶስ ልደት እንደዚህ ነበር ይላል። ኢየሱስ ልደት አለው? ልደት አለው? አቤት ልደት አለው ወይ ኢየሱስ? ማቴዎስ 1:18 ላይ ባለው ጥቅስ መሰረት አለው ማለት ነው። አለው መጽሐፍ ቅዱስ ካለ አለው። ምን ማለት ነው? ልደት አለው ማለት የተወለደበት ቀን አለው ማለት ነው። እንደዛ ነው የምታስበው? ምን ማለት ነው? እሺ ምን ብለን የተረዳው? ኦኬ ጥሩ። ጌኔሲስ ነው የሚለው ግሪከኛው ቃል ምን ማለት እንደሆነ ላሳይ። ዘፍጥረት 2:4 ላይ ያወጣለት። ዘፍጥረት 2:4 ላይ ያወጣለት። እግዚአብሔር አምላክ ሰማይና ምድርን ባደረገበት ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው ይላል። ምን ማለት ነው? የሰማይና ምድር ልደት አላቸው? ኦኬ ፍጥረታቸውን ልትለኝ ነው? ልደት አላቸው ወይ? ልደት አላቸው። የሰማይና የምድር ልደት ይህ ነው ይላል። ጌኔሲስ ግሪክ ሰብትጀንት ተመሳሳይ ቃል ነው የሚጠቀመው። ሰማይና ምድር ልደት አላቸው ወይስ የላቸውም? የነበሩበት ቀን አለ። ልደት አላቸው ወይስ የላቸውም ነው ያልኩ በጥቅሱ መሰረት። ኦኬ ልደት አላቸው በጥቅሱ መሰረት። ስለዚህ ልደት ማለት ጅማሮ ነው፣ መነሻ ነው።
ልደት ማለት አሁን እንደዛ ነው። ኦኬ ማቴዎስ 1:18 ላይ የክርስቶስ ልደት እንዲህ ነበር ሲል መነሻ ጅማሮ ነው አይደለም? የሰውነቱ ጅማሮ ሊሆን ይችላል። የሰውነቱ የጀመረበት የሰውነቱ የምኑ ተወሱ እንመጣበታለን። ግን ጅማሮ አለው በሰውነት ችግር የለውም። ከአብርሃም በፊት አለው አለ ጅማሮ አለው። ቆይ አይ እሱን እንመጣበታለን። ከጅማሮ በፊት አለው አለ። ቆይ አረ ችግር የለውም። ማቴዎስ 1:18 ላይ መሰረት ልደት አለው ሲባል ጅማሮ መኖሩን ትቀበላለህ? ለሰውነቱ ኦፍ ኮርስ በሰውነቱ ላይ ሁለት የሚጋጩ ነገር ነው። ሁለት የሚጋጩ ነገሮች ናቸው። አምላክና ሰው የሚጋጩ ነገሮች። ለሰውነቱ ካልክ ሰው በመሆኑ ጅማሮ አለው። ሰውነቱ ምድር ላይ ሰውነቱ አይልም እኮ ሰውነቱ አይልም። ጥቅሱ የኢየሱስ ክርስቶስ ልደት መጀመሪያ እንዲህ ነበር ነው የሚለው። የኢየሱስ ልደት የሰውነቱ አይልም። ስለ መሲሁ ነው የሚያወራው አይደል? አይልማ እንደዛ የኢየሱስ ልደት እንዲህ ነበር ነው የሚያስቀምጠው። ክራይስት ማለት መሲሁ ማለት አይልማ ሰውነቱ አይልማ። እዚህ ጋር ሰውነቱ አይደለም የኢየሱስ ልደት ነው የሚለው እኮ። ክርስቶስ ካልክ እኮ መሲህ ነው የምታወራው። ክርስቶስ ማለት የተቀባ ነው። ክርስቶስ ማለት የተቀባ ማለት ነው አይደለ እኮ። መሲሁ ማለት ነው እኮ። መሲህ ማለት በዕብራይስጥ ነው ማሺያህ፣ የዕብራይስጥ ክርስቶስ በግሪክ ሰብስጀንት ሁለቱም እኮ የተቀባ ማለት ነው አይደል? የተቀባ አዎ፣ መሲሁ ማለት ነው እኮ። መሲህ ማለት እኮ የተቀባ ማለት እኮ ነው። ሌላ ምንድን ነው የምታገለባበጠው? አንዴ በግዕዝ አደረገዋለህ፣ አንዴ በአማርኛ እኮ። ክርስቶስ ማለት መሲህ ማለት ነው ትርጉሙ። ስለሱ በሰውነቱ ስለነበረው ስለመሲሁ ልክ ነህ። ሰውነቱ አይልም። የኢየሱስ ልደት መጀመሪያ እንደዚህ ነው ይላል። የኢየሱስ ልደት አለ ወይስ የለውም? ጅማሮ አለው ወይስ የለውም? በሰውነቱ አለው። ይኸውልህ በአምላክነቱና በመሲህነቱ ልደት አለው። እኔ ስለ ሰውነቱ አልጠየቅኩም። በጥቅሱ መሰረት ኢየሱስ ክርስቶስ ልደት አለ ወይስ የለውም? ጥቅሱ ስለማን ነው የሚያወራው? ስለምንነቱ ነው የሚያወራው። ኢየሱስ ክርስቶስ ስለ ኢየሱስ ነው የሚያወራው። ስለ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ ኢየሱስ ክርስቶስ ደግሞ ክራይስት የመሲህነቱ ስም ነው ያነሳውልህ ሰውነቱን ስለሚያመለክት ነው። ምኑን ያመለክታል አይደለም ጥያቄ። ኢየሱስ ልደት አለ ወይስ የለውም ነው ጥያቄው። አለው። እሺ የሆነ ነገር ስለከተይ ነው ግን እየፈታው ነው። ሉቃስ 3:18 ሉቃስ 3:23 ላይ ደግሞ ኢየሱስ ማስተማር ሲጀምር እድሜው ስንት ዓመቱ ነበር ይላል? እሺ 30 ይላል። ተቆጥሯል አይደል? እድሜው ስንት ነው? 30 ዓመት ነበር። እሺ 30 ዓመቱ ነው። ስለዚህ ጅማሮ አለው ማለት ነው፣ መነሻ አለው ማለት ነው። ተመልከት፣ አልፋና ኦሜጋ የሚለው ለኢየሱስ እንደማይሰራ እያሳየው ነው ያለሁት። ዮሐንስ ወንጌል ምዕራፍ 10 አብርሃም በፊት ነበር እኮ ያለውንስ እንዲታየ ይዘዋል። አሳያለሁ እኮ አሳያለሁ፣ እሱንም አስረዳለሁ፣ ችግር የለው። እሺ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 8 ላይ ያው አየው ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው አለ። ከማ በፊት? ከክርስቶስ። ከእኔ ነው የሚለው። እኔ የሚለው ነገር ምን እንደሚያመለክተው ማንነትን ነው ወይስ ምንነትን ነው? ከእኔ በፊት ሲል እኔ የሚለው ማንነትን ነው ወይስ ምንነትን ነው? ማንነት። ስለዚህ ከኢየሱስ ማንነት በፊት የሚቀርሙት ሰዎች አሉ። መሲህን ይሉ ነበሩ እኮ። ስለዚህ ምንድነው ማንነቱን የሚቀርሙ አሉ። የኢየሱስ ክርስቶስን አይደንቲቲ የሚቀርሙ ፍጥሮች ነበሩ ነው። በዛ ሰዓት መሲህን ብለው በሰውነት የመጡ አሉ። ገባኝ። በሰውነት የመጡ አሉ። ግን ከኔ በፊት ሲል ያ ማንነት እኔ የሚለው ማንነትን ነው ምንነትን አይደለም ያመለክተዋል። ምንነቱ ጅማሮ አለው ማለት ነው። ምንነቱ ጅማሮ አለው። እንዴት ነው ወደዛ ኮንክሉዥን ሄድከው? አልገባኝ እኮ። ጥያቄ ነው የጠየኩህ እኮ። አሁን ከኔ በፊት የመጡ ወንበዴዎች ናቸው የሚለው እኔ የሚለው ማንነትን ነው ምንነትን ታሳቢ ነው ባቢን የሚያደርገው? ማንነትን ብዬ መለስኩኝ። ኦኬ። ማንነቱ ጅማሮ አለው የለውም? ታዲያ ማንነቱ ጅማሮ ከሌለው ከኔ በፊት ሲል ከማንነቴ በፊት የመጡ ሲል ከማንነቱ የሚቀድሙት ሰዎች አሉ። በሰውነቱ በአምላክነቱ ከሆነ የለውም። ሰውነት እኮ ምንነት ነው። ሰውነት እኮ ምንነት ነው። እኔ ጠየቅኩ ማንነት ነው። ከሱ በፊት በአጭሩ ከሱ በፊት መሲህን ብለው የሚመጡ ነበሩ እኮ። እኔ የሚለው ነው አይደፈለኩ የወልድ ፕሮሶፖን
የሰው ፕሮሶፖን አለው እንዴ? በፕሮቴስታንት ትምህርት ውስጥ ከማርያም የወሰደው ፊዚክስ ነው አይደል? የወሰደው ፊዚክስ ነው ከማርያም የወሰደው አይደል? ኔቸር ነው የወሰደው ከማርያም። ሰው የሆነው ሰውነቱ ኔቸር ነው። ፕሮሶፖኑ ዲቫይን ፐርሰን አይደል እንዴ? ከአብ ቅድመ ዓለም የነበረው ከአብ ጋር የነበረው ፕሮሶፖን አይደል እንዴ? ድንግል ማርያም ማህፀን ውስጥ መጥቶ ከድንግል ማርያም ስጋን የወሰደው እና ሁለት ባህሪ በአንድ አካል ሁለት ባህሪ የምትሉት። እሺ ስለ አያይዝልኝ እኮ እሱን ነው እኮ የምልህ እኮ። ስለዚህ የኢየሱስ ክርስቶስ ፕሮሶፖን አንድ ነው ወይስ ሁለት ነው? ማንነቱ እዛ ጋ ይኸውልህ በሰውነቱ ብቻ ሰው ሆኖ ሰውነቱ ምንነት ነው እኮ አልኩህ እኮ። ስለ ማንነት አይደለም የጠየቅኩ። ሰውነቱ ምንነት ነው። ተስማማው ከአንተ ጋር። ማንነቱ ጅማሮ አለ ወይ? በሰውነቱ ምንነት ነው። ሰውነቱ ላይ እንትን የለም። ጥያቄ የለኝም እኮ ሰውነቱ ከማርያም ነው የጀመረው። አንተም እንደዛ ብለህ እንደምታምን አውቃለሁ። ጥያቄው ግን ሰውነቱ ከማርያም ጀምሯል አልጀመረም ሳይሆን ማንነቱ ጅማሮ አለ ወይስ የለውም? ማንነቱ የምትለኝ አምላክነቱን ከሆነ የለውም አይደለም። አምላክነት ራሱ ምንነት ነው። ማንነት አይደንቲቲ። አብ ወልድ መንፈስ ቅዱስ የሚለያዩት በምንድን ነው? በአምላክነት ነው ወይስ በአካል ነው የሚለያዩት? በማንነት ነው በምንነት ነው የሚለያዩት? በአምላክነት አይለያዩ። ስለዚህ በምንነት አንድ ናቸው። አያውን ያለያያቸው ማንነታቸው ነው። አብ ራሱ የራሱ እኔ የሚለው ነገር አለው። ኦኬ የለውም። ጅማሬ እንደዛ። ታዲያ ጅማሬ ከሌለው ከእኔ በፊት ለምን አለ? ከእኔ በፊት ለምን አለ ኢየሱስ? እኮ ሪፈር የሚያደርገው ስለ ምንም ኮንቴክስት እኮ ግልጽ ነው። ሌላ ነገር እኔ ነው የሚለው። እኔ የሚለው ማንነትን ነው ታሳቢ። እኔ ስል ማንነትን ነው። እኔ ስል እዛ ጋር ግን ስለምንድን ነው የሚያወራው ነው ጥያቄው እኮ በጣም ግልጽ ነው። ግልጽ ነው። እዛ ጋር ምንም ስለምን እንደሚያወራ ከኔ በፊት የመጡ ሌቦችና ወንበዴዎች ናቸው ማለት ምን ማለት ነው? ኢየሱስ ከመወለዱ በፊት የመጡ ሰዎች አሉ። ቴዎዳስ የሚባል አለ፣ ይሁዳ የሚባል አለ። እኔ መሲነን ብለው የመጡ ሰዎች ብዙ ነበሩ። እነዛ የመጡ ሰዎች ሌቦችና ወንበዴዎች ናቸው ነው እያለ ያለው አይደል እንዴ? አዎ። ከማን በፊት? ከክርስቶስ። እሺ ከማን በፊት? በጥቅሱ መሰረት ዮሐንስ ወንጌል 10:8 መሰረት ከክርስቶስ። ከማን በፊት? በጥቅሱ መሰረት እኔ ምንን ነው? ማንነት ነው ወይስ ምንነት ነው? ማንነት እያልኩ። ስለዚህ ማንነቱ ጅማሮ አለው። ቀድሞት የመጡ አሉ ከማንነቱ። ቅድም እኮ እየዞርን ነው። በሰውነቱ እያወራ የነበረው ሰውነት አላልኩም እኔ። ሰውነት ምንነት ነው። ሰውነት ምንነት ነው። የእናንተ ትምህርት ጋር ይጋጫል። ሰውነት ምንነት ነው። አይና ሂፖስታቲስ ነው የምትቀበሉት። ሂፖስታቲስ አንድ ነው ብላችሁ ነው የምታመኑት። ዲቫይን ሂፖስታቲስ ነው። ከሰው የወሰደው ምንም ነገር የለም። ምንነት አሁን ሰውነት ምንነት ነው። እኔ ጠየኩ ያለሁት ስለ ማንነት ነው የጠየኩ። ስለዚህ ማንነቱ ኢየሱስ ምንነቱ ጅማሮ እንዳለው ነገርከኝ። ሰውነቱ አልከኝ። ኦኬ ሰውነቱ እንደዛ ከሆነ ከኔ በፊት የመጡ ሌቦችና ወንበዶች ናቸው ካለ የኢየሱስ አይደንቲቲ ወይም ማንነቱ ጅማሮ አለው ወይ? እኔ ማንነት ነው ልትለኝ ነው። እኔ ደግሞ የምልህ እኔ ያለበት ፖይንት ስቲል ከሰውነቱ ነው ፖይንት። እዚህ ጋር ልንስማማ አንችልም እንዴ? ሰውነት እኮ ምንነት ነው። ሰውነት እኮ ምንነት ነው እኮ በሰው። እኔ ግን ማንነት ነው። ኤጎ ምንድን ነው? ኤጎ ፕሮሶፖን ነው ወይስ ኡሲያ ነው? ኦኬ እስኪ ተርጉምልኝ። ኤጎ ማለት እኔ ማለት ነው። ኡሲያ ማለት ባህሪ ነው። ፕሮሶፖን ማለት ደግሞ ማንነት አካል ማለት ነው። እኔ የሚለው እኔ፣ አንተ፣ እርሱ ተውላጠ ስሞቹ ወይም ደግሞ የመደብ ተውላጠ ስም የሚባሉት ምንን ታሳቢና ዋቢ የሚያደርጉ ናቸው? የሚያወራ ይነግርሃል። ስለ ኮንቴክስት አይደለም የጠየኩት፣ ስለ ቃላት ነው። መጀመሪያ የቃላት ፍቺ ላይ ነው እየተነጋገርን ያለ ነው። ስለዚህ እኔ የሚለው ነገር ማንነትን ነው ወይስ ምንነትን ነው ታሳቢና ዋቢ የሚያደርገው? ተነጋገርን እኮ እሱን ማንነት ነው ብዬ ነው ማምነው። እሺ ከማንነቴ በፊት የመጡ ሲል ማንነቱ
ማንነቱን የሚቀድሙ የመጡ ሌቦችና ወንበዴዎች አሉ ወይ እኮ? ይኸውልህ ስለዚህ ምን እያልከኝ ነው? አሁን ፖይንት ምንድን ነው? እስኪ አስረዳኝ። ማንነቱ ጅማሮ አለ ወይስ የለውም? እዚህ ጋር ማንነቱ እያለ ነው። ስለዚህ ማንነቱ ጅማሮ አለ፣ ግን ኮንቴክስቱ እዚህ ጋር የሚለው በሰውነቱ ነው። በቃ ነው ሰውነቱ አይልማ። ሰውነት ምንነት ነው ብያለሁ እኮ። እያወራ ነዋ በሰውነቱ ወዳጄ። እንዴ በሰውነቱ ምን ያወራል? ሰውነት ያወራል ብቻውን እኮ። ዲቫይን ፕሮሶፖን አይደል እንዴ የሚያወራው? እኔ እያለ የሚያወራው ዲቫይን ፕሮሶፖን ነው ወይስ ሂማን ፕሮሶፖን ነው? ይኸውልህ ሰው ሆኖ መጣና በሰውነቱ ያወራቸው ነገሮች አሉ። እሱን ደግሞ ለማስረዳት እኔ የሚለው ሰውነት ምንነት ነው እኮ በሰውነቱ ያወራቸው ነገሮች አሉ። ይሄ አንዱ ነው እያልኩ ነው። በቃሽ። አይ በቃ እንትን አልደጋግምልህ። አይ ቲንክ የአብርሃሙን ለአንተም የአብርሃሙን አስረዳለሁ። ምንም ችግር የለም። አብርሃሙ ጋር ምንድን ነው ጥያቄ ተፈጠረ? ከአብርሃም በፊት እኔ ያለው ይላል ለምሳሌ። አዎ አለ፣ ግን በተስፋ ቃል ነው የነበረው እንጂ በአካል አልነበረም። ለምሳሌ ማለት ኤግዛምፕሎችን ሰጣለሁ። ራሱ ኮንቴክስቱን እንየው። ዮሐንስ ወንጌል ምዕራፍ አንተ ልክ እንደ ፈሪሳይ ሆንክብን እኮ። ፈሪሳውያኖችም ልክ እንዳንተ ነው የተረዱት። ኦኬ። ስለዚህ ቀስ ብለህ ረጋ ብለን እናያቸዋለን። ዮሐንስ ወንጌል ምዕራፍ 8 አውጣለት። ዮሐንስ ወንጌል ምዕራፍ 8 አውጣለት። ጠይቀውታል እኮ እንደውም ፈሪሳውያን። ቆይ አንዴ ተረጋጋ። ቁጥር 51 ላይ አውጣለት። ይኸውልህ ቁጥር 51 ላይ እውነት እላችኋለሁ ቃሌን የሚሰማ ለዘላለም ሞትን አያይም አለ። ሞትን አያይም ሲል ስለ አካላዊ ሞት ነው ወይስ ስለ ኢተርናል ዴዝ ነው እያወራ ያለው? ኢተርናል። አይሁድ ግን ጋኔን እንዳለበት አሁን አወቀን። አብርሃም እንኳን ሞተ፣ ነቢያቱ ሞታል። እነሱ የተረዱት በምንድን ነው? ምን አልከኝ? ይቅርታ። እሱ ለዘላለም ሞትን አያይም ሲል ሞት ሲል አካላዊ ሞትን ነው ወይስ ሁለተኛ ሞትን ነው የሚያመለክተው? ስለ ሁለተኛ ሞትን ነው የሚያመለክተው። አይሁዳኖች በምንድን ነው የተረዱት? እዛ ጋር እሱ ሲያወራ ለዘላለም ሞትን አያይም ሲል ምን አይነት ሞት ነው የተረዱት? አካላዊ ሞት ነው ወይስ ሁለተኛ ሞትን ነው የተረዱት? ኦኬ ጥሩ ቀጥል። ስህተታቸው ልንደግም ነው። በእውነት አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትስ ሞቱ፣ ራስን ማን ታደርጋለህ አሉት። ኢየሱስ መለሰ እኔ ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላውቅም ብል እንደናንተ ሐሰተኛ በሆንኩኝ፣ ዳሩ ግን አውቀዋለሁ፣ ቃሉን እጠብቃለሁ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። አየም አብርሃም አየ ሲል አካላዊ ነው ወይስ አልጎሪካል ነው? ማራዊ ነው ወይስ ፍካራዊ ነው? አይ ፍካራዊ ነው። ኦኬ አየ ሲል ከዛ አይሁድም ገና 50 ዓመት ያልሞላ አብርሃምን አይተሃልን አሉት። እነሱ የተረዱት ምንድን ነው? አብርሃም አየ ሲባል ፍካራዊ ነው ወይስ ማራዊ ነው የተረዱት? እነሱ በቀጥታ ነው የተረዱት። በቃ እዚህ ጋር ተመልከት። ከዛ በኋላ ምን አላቸው? እውነት እላቸዋለሁ አብርሃምን አይተሃልን ሲሉት እሱ ምን አላቸው? እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው አላቸው። አሁን እኔ ያለው የሚለውን ነው የተፈለገው። ከአብርሃም በፊት አለ ምን? አሁን አብርሃምና ልመልስልህ እኮ ነው። እሺ አሁን አብርሃምንና ኢየሱስን የተያዩበትን ነገር ነው ጥቅስ የሚያስፈልገው። ፒኬ ዕብራውያን 11:13 ላይ ያወጣለት። አብርሃም እንዴት እንደተያዩ ይነግርሃል። አሁን ከአብርሃም በፊት ማን እንደነበረ ማወቅ ትችላለህ። ኢየሱስ ከአብርሃም በፊት ነበረ ሲባል ምን ማለት እንደነበረ ታያለህ። ከዛ በኋላ አንድ ኤግዛምፕል እንሰጣለን። ይታያል። እነዚህ ሁሉ አምነው ሞቱ አለ። እነማናቸው እነዚህ ሁሉ አምነው ሞቱ የተባሉት? ከላይ ከአቤልና ኖህ ምናምን ነገር ነው አይደል? ከአብርሃም በፊት የነበሩ እነማን ናቸው የተጠቀሱት? እሺ አዎ፣ እነዚህ ሁሉ አምነው ሞቱ አለ። የተሰጣቸውን የተስፋ ቃል አላገኙትም አለ። ማንን ነው የተስፋ ቃል የተባለው? ማን ነው እዚህ ጋር? ክርስቶስ አይደል? አዎ። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። እንዴት አድርገው ነው ያዩት? ከሩቅ ሆነው አዩትና ተሳለሙት። አላገኙትም እነሱ የተሰጣቸውን የተስፋ ቃል። ከሩቅ ሆነው አዩትና ተሳለሙት አላልን? ሰላምታ ሰጡት ይላል። ማንን ነው ከሩቅ ሆነው አይተው ሰላምታ የሰጡት? ክርስቶስን። አዎ። በምን ደረጃ ነው ያዩት? አልገባኝም ጥያቄ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና አለ። የተስፋ ቃልን ያላገኙት በአካል አላገኙትም። በተስፋ ቃል ተሰጥቷቸው ነበረ። በዘሬ ምድር አሕዛብ ሁሉ ይባረካሉ የሚል ተስፋ ተሰጥቷቸዋል ለሁሉም።
በእነሱ ቤተሰብ ውስጥ የሚመጣ ዘር አለ። እሱ የተሰጣቸው ነገር በተስፋ ቃል ደረጃ ነው። በተስፋ ቃል ደረጃ የነበሩት ከሩቅ ሆነው አዩትና አለ። በምንድን ነው ያዩት? በአካል ነው ያዩት? እማራይ ነው ፍካራይ ነው? ማየት የሚለውን አይ ፍካራይ ነው። ቅድም እንዳየው ፍካራይ ነው። ጥሩ። አሁን ከአብርሃም በፊት ማን ነበረ? ከአብርሃም በፊት ማን ነው ያየው? አሁን ከነዚህ በፍካራይ ያየው ማን ነው? ከአብርሃም በፊት ማን ነው? ማን አዩት የተባሉት እነማን ናቸው? እነዚህ ሁሉ አምነው ሞቱ። የተሰጣቸውን የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩትና ተብሏል። አዩት የተባሉት ከአብርሃም በፊት እነማን ናቸው? ከአብርሃም በፊት የነበሩት ልትለይ ነው አይደል? አንድ ነው እንጂ ከአብርሃም በፊት የነበሩት እነማን ናቸው? እነማን ናቸው ያዩት? ያ የተስፋ ቃል በአብራካቸው ውስጥ የነበረው የተስፋ ቃሉ ውስጣቸው የነበረው የምድር አሕዛብ ሁሉ የሚባረኩበት ዘር ዘ ፕሮሚስድ መሲያ ይመጣል የተባለው ከአብርሃም በፊት በተስፋ ቃል አዩት የተባለው እነማን ናቸው እኮ? የነበሩት ሰዎች እነ ኖህ ምናምን ናቸው። ስለዚህ ኢየሱስ እኔ ከአብርሃም በፊት እኔ ያለው ሲል አጀማመሩ ስለ ሞት ሲያወራላቸው ሞት የሚለውን ቃል በቃል አካላዊ ነው የወሰዱት። እማራይ ነው የወሰዱት፣ ፍካራይ አይደለም የወሰዱት። ከዛ ማየት የሚለውንም የተረዱት እንደዛ ነው። ከዛ ጨመረላቸው አንድ እውነት እላቸዋለሁ ከአብርሃም በፊት ነው ያለዋል። አሁን ኢየሱስ ክርስቶስ ከአብርሃም በፊት አለ። በማን አብራክ ውስጥ ነው ያለው? በማን አብራክ ውስጥ አለ ኢየሱስ? እንደዛ አይልም እኮ ሊወግሩት ተነሳ ነው። ሊወግሩት ተነሳ። ከዛ አላለቀም እኮ በቃ አንጠልጥሎት ነው እንትን ያለው። ፍካራይ ነው ብለኛል። አጀማመሩ ከ51 ጀምሮ ፍካራይ ነው እስከ 55 ድረስ ያለው የሚያሳየው ማለት ነው። እስኪ አንዴ እንመለስ። እንመለስ፣ ችግር የለው። እኔ ያለው ነው የሚለው ይምራን መግባት ትችላለህ። ኤጎይሚ ማለት እኔ ያለው መሆኑ ይችላል። ኤጎይሚ እኔን ብቻ አይደለም መሆኑ የሚችለው ግሪኩ ይላል። እሺ እኔ ደግሞ መሆኑ ይችላል። አመጣልሃለሁ። ኤጎይሚ አይብን በሚል የመጣ ኦኬ። አይ ከስር ስለሚጽፍ ነው። ይኸው ቀጥል። ጥያቄያቸው መጀመሪያ ከ56 ጀምሮ ብናነብ ከ51 ጀምሮ ለምን አታነበው? እንደቀደም ግድ የለም እሱን እንኳን ታነበው እኮ እሱ ነው እኮ የምልህ እኮ። አሁን ምንድነው ሞት የሚለውን አካላዊ ነው እነሱ የወሰዱት፣ ግን ፍካራዊ ነበር ብለህ አልከኝ። ማየት የሚለውን ነገር እንዴት ነው አብርሃም እንዴት ነው ያየው ኢየሱስን? አካላዊ ነው አይደለም? ግን እዛ ጋር ደግሞ የሚያወሩበት አለ በደንብ እንያዋስ ገና 50 ዓመት ያልሞላው አብርሃምን አይታለን አሉት። አይታለን ሲሉት አካላዊ ነው። ኢየሱስ ግን ከመጀመሪያ ነው ጀምሮ የሚያወራው ሞት የሚለውን ማየት የሚለውን አካላዊ አይደለም እየወሰደ ያለው። ስለዚህ ቀጠለና ግን 58 ላይ ቆሟል። እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው ሲላቸው እነሱ የመሰላቸው ቃል በቃል ከአብርሃም በፊት አብርሃም የሚባል ሰው ከመኖሩ በፊት የሆነ ኢየሱስ በአካል በህልውና ደረጃ የነበረ ሲመስላቸው ድንጋይ ሊወግሩ አነሱ እኮ። አብርሃም 50 ዓመት ያልሞላ የሚሉት እኮ እነሱ ቃል በቃል መስሏቸው ነው ማየት የሚለው ነገር ቃል በቃል ስለመሰላቸው ነው። አሁን ስለዚህ ቃል በቃል አይደለም ጉዳዩ። ኖ እሱ ግን ሲመልስም ይኸውልህ ከመጀመሪያውኑ ጀምሮ ስትመለከተው ስለ ሞት ሲያወራ የመለሰው አመላለስ ፍካራዊ እያደረገ ነው የሚመልሰው ኢየሱስ። ሞት የሚለውን ፍካራዊ ያደረገው እዚህ ጋር ግን አካላዊ ነው የመለሰው። እዚህ ጋር ግን አካላዊ ነው። ለምን መሰለህ? አይደለማ ላሳየህ እሱ እንደዚህ አይነት አጠቃቀም አንድ ሰው ላምጣልህ። ብራቮ። አሁን መተልኛ ወደ ነጥቤ ዕብራውያን ምዕራፍ 7 ላይ ያወጣልኝ ፒኬ። ዕብራውያን ምዕራፍ 7 ላይ ቁጥር 6 ላይ ትውልዱ ከእነርሱ የማይቆጠር ግን ከአብርሃም አስራት አስራትን አውጥቷልና አለ። የተስፋ ቃል የነበረውን ባርኮታል አለ። ትንሹ በታላቁ እንዲባረክ ክርክር የሌለበት ነገር ነው አለ። ስለማን ነው የሚያወራው? ትልቁ የተባለው ማን ነው? ትንሹ የተባለው ማን ነው? ኤሳው ሂድ። መልከ ጸዲቅ ነው ትልቁ። ትንሹ የተባለው ደግሞ አብርሃም ነው። ባራኪው ማን ነው? መልከ ጸዲቅ ነው። ተባራኪው ደግሞ አብርሃም ነው። ልክ ነኝ? እሺ። የተስፋ ቃል የነበረውን ባርኮታል አለ። ማን ነው የተስፋ ቃል የነበረው? አብርሃም የተስፋ ቃል ነበረው። ያ የተስፋ ቃል ማን እንደሆነ ሊነግረን ነው። በዚህ የሚሞቱት አስራት ያስወጣሉ፣ በዚያ የሚያስወጣ ግን በሕይወት እንዲኖር የተመሰከረ እርሱ ነው።
ይህ ለማለት ሲፈቅድ እንኳን አስራት የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቶታልናል። ለማን የሰጠው አስራት? ሰጪው ማን ነው? ለማን የተሰጠው? ሰጪው ማን ነው? ለመልከጼዴቅ ተሰጠው አስራት። ሰጪው ማን ነው? ማን ነው ሰጪው? አብርሃም። ሰጪው ማን ነው? ኧረ ተው። ኖ ሌዊ። ሌዊ። ኦኬ ሌዊ አብርሃም እና መልከጼዴቅ ዘፍጥረት 14 ላይ ሲገናኙ አያቱ የሌዊ አያት ይስሐቅ ተወልዶ ነበር? አላስታውስም ፓርቱን። አልተወለደም። የተወለደው ዘፍጥረት 21 ላይ ነው የተወለደው ይስሐቅ። እሺ ያዕቆብ ተወልዶ ነበር? አባቱ ተወልዶ ነበር? እርግጠኛ አይደለሁም። አልተወለደም እንጂ አብርሃምና መልከጼዴቅ ሲገናኙ ገና እየተዋጋ ነበረ። 15 ላይ ውጣ አለው። ውጣ ከዘመዶቹ ከምናምን ነገር አለው። 16 ላይ አጋር አገባ። 17 ላይ ስለ ይስሐቅ ተነገረ። 18 ላይ ሶስቱ መላእክት ገቡ። 19 ላይ የሶዶምና ጎሞራ እንትን ሆነ። 20 ላይ እንትን አለና 21 ላይ ተወለደ። 24 ላይ ኦኬ። ስለዚህ ይስሐቅ አልነበረም በዛን ሰዓት። አያቱ ይስሐቅ አልነበረም። አባቱ ያዕቆብም በሕይወት አልነበረም። እንኳን ራሱ ሊኖርና ሌዊ ለመልከጼዴቅ አስራት ሰጥቶታል ወይስ አልሰጠውም? ሌዊ ለመልከጼዴቅ አስራት ሰጥቶታል ወይስ አልሰጠውም? እዚህ ጋር ሰጠው ይላል። ልክ ነው፣ ሰጥቶታል። ስለዚህ ነበረ ወይስ አልነበረም? አብርሃምና መልከጼዴቅ ሲገናኙ ሌዊ ነበረ ወይስ አልነበረም? አልነበረም ነው ወይስ ነበረ? ነበረ ወይስ አልነበረም? የሶር ነው። ነበረ ወይስ አልነበረም? ሌዊ ነበረ ወይስ አልነበረም? አስራት ከሰጠው እንግዲህ ነበር ማለት ነው እያልከኝ። በምን ደረጃ እንደነበረ ቁጥር 10 ላይ ይነግራል። መልከጼዴቅ በተገናኘው ጊዜ አለ። መልከጼዴቅ ሌዊን ሲገናኘው በአባቱ በአብርሃም ወገብ ነበርና ነበር ለሚለው ቃል ግሪከኛው ኤን ነው የሚለው። ኤን የሚለው ቃል በሰርድ ፐርሰን ነው የሚጠቀመው። በፈርስት ፐርሰን ስታደርገው ኤሚ ይሆናል። ኢየሱስ አብርሃም ሳይወለድ እኔ ያለው ላለበት ቃል የሚጠቀመው ኤሚ ነው። ኤጎ ኤሚ ነው የሚጠቀመው። አለው እኔ አለው። ኤጎ ማለት እኔ ማለት ነው። ኤሚ ማለት አለው ማለት ነው። ፓስቴንስ ነው። ስለዚህ ምን አገናኘው እንዴ? መልከጼዴቅ ነበረ ይላል ባይብል። ከአብርሃም በፊት ነው ያለው እንደሚባለው ሁሉ ከያዕቆብ በፊት ከአባቱ ከያዕቆብ በፊት ከአያቱ ከይስሐቅ በፊት ሌዊ ነበረ ወይስ አልነበረም? ኦኬ ነበረ። በአባቱ ወገብ ነበርና በሚለው ሂድ። ኦኬ ነበረ። ስለዚህ ነበረ ማለት ነው። ከመወለዱ በፊት ነበረ። ከመወለዱ በፊት ከነበረ በቃ ቢጊኒንግ የለውም ማለት ነው። ነው እዚህ ጋር እኮ ነገረ በአባቱ ወገብ ነበርና ይላል። ኢየሱስ እንደዚህ ነበር በአባቱ ወገብ ነበር የሚል የለም እዛ ላይ። እንዴት ታዲያ ከየት ነው የመጣው ኢየሱስ? አወጣጡ ከቀድሞ ጀምሮ ነው ይላል እንዴ? ከጥንት ጀምሮ ከነበሩት ነው የወጣው እኮ ነው የሚለው። አወጣጡ ከቀድሞ ጀምሮ ነው አይደል የሚለው? ከጥንት ጀምሮ ከነበሩት ነው ሲወጣ የነበረው ኢየሱስ። አብርሃም በፊት ነበር እኮ። ከአብርሃም በፊት አለን ያለው ሲልህ ያንን አለሁ የሚለውን ነገር በምን ደረጃ እንዳለ እንትን ላይ ነገረ። ዕብራውያን 11:13 ላይ ነገረ። ሊወጉ ተነሳ እኮ ባይዘው ለአይሁድ በምን ደረጃ? እሺ ግልጥ ጥያቄ ልጠይቅ። በምን ደረጃ ነበር ኢየሱስ የነበረው? በአምላክነት። ከአብርሃም በፊት ነው አይልማ። ማስረጃ አምጣ። ማስረጃ ጥቅሱን ነው የምታብራራልኝ። ሊወግሩት የተነሱት ስላልገባቸው ነው። ከመጀመሪያው ጀምሮ አለው ሲላቸው በአካል ነው፣ ጤነኛ ስላልመሰላቸው ነው። እሺ አምጣ። በአምላክነት ከሆነ አምጣ ጥቅሱ ላይ በአምላክነት ነበር የሚል ካለ ማስረጃ ይውጣ። አያውጣለት ይውጣ። በምን ምክንያት እንደወገሩ ሊወግሩት ያንን ስላላቸው እንጂ በአምላክነት በምንነት አይልም ጥቅሱ። ዮሐንስ ወንጌል ምዕራፍ 7 ቁጥር 58 እና 59 ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 እና 59 ላይ ለምንድን ነው የሚወግሩት አይሁዶች እንዴ? እኮ እሱን ነው እኮ የምልህ። አንተ ነህ መመለስ ያለብህ። አንተ በአምላክነት ላልክበት ማስረጃ ትጠኛለህ እኮ። በአምላክነት እኮ ማስረጃ አምጣ። በእነሱ ስርዓት አይደለም ራሱ በእነሱ ስርዓት የሚለውን ተወውና ለምን እንደሚወግሩት እዚህ ጋር ጥቅሱ ላይ አውዱ ላይ ንገረኝ።
በአምላክነት ላልክበት በጣም ግልጽ እኮ ነው። አይሁዶች የሚወግሩት ብላስፌመስ የሆኑ ንግግሮች ሲናገሩ ነው ሰዎች። ምን ሲናገሩ? ለምሳሌ ከብሉይ ኪዳን አምጣ እናስገባኝ። ራሳቸውን ከአምላክ ጋር ሲያስተካክሉ፣ የአምላክን ክብር ሲነኩ። ጥቅስ ስጠኝ ብሉይ ኪዳን ላይ ያውጣና የሚያስወግር የሚባለው ነገር ብላስፌሚ የሚባሉ ነገሮች የትኞቹ ናቸው? ለምሳሌ ወንጌላት ላይ ኢየሱስን ሌላ ቦታ ላይ የጠየቁ ጥያቄ አይሁዶች ሊወግሩ የሚችሉትበት ምክንያት በዚህ ምክንያት ነው ተብሎ ብሉይ ኪዳን ላይ የተቀመጠ ነገር ካለ ብላስፌሚ የሚባለው ነገር ከምን አንጻር እንደተባለ የአይሁዳኖችን ሕግ ነው። አዲስ ኪዳን ላይ አምጣና አሳየኝ። አዲስ ኪዳን ላይ ታሳየኝ። እዚህ ጥቅስ ላይ አሳየኝ። እዚህ ጥቅስ ላይ አለ እኔ ያለው ሲል ኢየሱስ በአምላክነት ደረጃ ነው የሚል እዚህ ጥቅስ ላይ አለ ወይስ የለም? ለምን ወገር? እሺ ለምንድን ነው ሊወግሩት የሚነሱት? ሌላ ጊዜ ልጠይቅ። እኔ ያለው ስላላቸው ቆይ አይደለም፣ እዚህ ላይ እዚህ ጥቅስ ላይ እኔ ያለው ስላላቸው ነው። ስለዚህ በደንብ ስማኝ። እኔ ያለው ምንድነው? አካላዊ ነው ያልከኝ ቅድም። አካላዊ ነው ብለው ነው ያመኑት ማለት ነው አይደለም? እነሱ ትክክል አይደሉማ፣ ተሳስተዋል። አየህ፣ ተሳስተዋል። ከመጀመሪያውኑ ጀምሮ ተሳስተዋል ያልኩ ለዛ ነው። ዮሐንስ ወንጌል ስትመለከተው ምዕራፍ 8 ከቁጥር 51 ጀምረ ስትመለከት በእያንዳንዱ ነገር ይተሳሳቱ ነበር። ቃልን የሚጠብቅ ለዘላለም ሞትን አያይም ሲል እነሱ ቃል በቃል አካላዊ ሞት ነው የመሰላቸው። አብርሃም አይቶኛል እኔንም ሲለው ቃል በቃል በስጋ ዓይን ነው የመሰላቸው። ከዛ በኋላ ደግሞ አሁንም እኔ ያለው ሲላቸው ቃል በቃል ነው የመሰላቸው። ተሳስተዋል ሶስቱንም። አሁን የጠየቁ ጥያቄ ኢየሱስ እኔ እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው ሲል በምን ደረጃ ነው? አንተ በምን ደረጃ ነው? ይሄንን ጥቅስ ፍታልኝ። 58 ላይ ያለውን እኔ ሳይወል አለው ሲል በአምላክነት ደረጃ ነው ያልክበትን አንተ ደግሞ ጥቅስ ማስረጃ ታመጣለህ። ግልጽ ነው ማለት እዛው ላይ እኮ የተቀመጠ ነገር ነው። የመጽሐፍ ቅዱስ ጸሐፊዎች 59 ላይ ስለያውጣና ሳየኝ እኮ ስለዚህ ሊወግሩት ድንጋይ ያነሱ ይላል እኮ። ድንጋይ ያነሱ አንተ ባልከኝ መሰረት ከሆነ እኮ ወሂድ አይሁዶች ሌዊ ምንድነው በወገቡ ሆኖ አስራት አወጣ የሚለውንም ሊቀበሉ ይችላሉ። ስለዚህ ፕሮብሌም አይኖራቸውም ነበር። አይቀበሉም። መቀበላቸው በምን አረወክ? እሺ ችግር አይኖራ። ዝም ብሎ ምንድነው የተስፋ ቃል ቢሆን ኖሮ ጽሁፍ ነው የተጻፈው። እሺ ግድ የለም የተስፋ ቃል ቢሆን ኖሮ ስለ አብርሃም ተስፋ ቃል ጥያቄውን እንትን አትበላ፣ አታዝገን። ምንድነው ማድረግ ያለብህ? ኢየሱስ እኔ አለው ሲል በአካል ደረጃ ነው የመሰላቸው። እነሱ ተሳስተዋል። ስለዚህ ሊወግሩት ድንጋይ ያነሱ። ያስማማኛል። እኔ አለው ሲል ግን እሱ በአምላክነት ደረጃ ነው አለው እያለ ያልክበትን ማስረጃ ስጠኝ። የተጠየቀው በምንድን ነው? ኢየሱስ የተጠየቀው ጥያቄ እነሱ የሚጠይቁት ጥያቄ አካላዊ ነገር ይወሰድ እኮ ተከላክላቸዋለሁ ብሎ ነገራቸው። በአካል አይደለም ያለው። ምክንያቱም ከመጀመሪያውኑ ጀምሮ ስለሞትም ሲያወራ እዚህ ጋር ግን በአካል ነው ያወራው እንዴ? በምን ለወቅ ማስረጃ ስጠኝ ነው እኮ የምልህ። እንትኑ ራሱ እኮ ይነግራል። እውነቱን እላችኋለሁ ከአብርሃም ሳይወለድ እኔ ያለው አላቸው እኮ። በምንድን ነው እኔ ያለው? በምን ደረጃ ነው ያለው? እሱን አልነገርከኝም አንተ እኮ። አካላዊ እንደሆነ ግን ተማምናል። መጀመሪያም እኮ ብለኸኛል። አካላዊ አይደለም፣ እነሱ ናቸው የተሳሳቱት። አካላዊም ስለመሳቸው ሊወግሩት ድንጋይ ያነሱ። ከመጀመሪያውኑ ጀምሮ እነሱ የሚወስዱት ሶስቱንም ሞትንም ማየትንም እኔ ያለውም ሲል ሶስቱንም አካላዊ ነው የወሰዱት። ሶስቱንም ግን ተሳስተዋል። ሁለቱን ተሳስተው ይሄኛው ትክክል ናቸው ተብሎ አይባልም። እንደዛ አይባልም። አሁን የጠየቁ ጥያቄ መልስልኝ፣ ሌላ ቦታ አታዝገኝ። 58 ላይ እኔ አለው ሲል ኢየሱስ በአካል በእንትን ደረጃ በአምላክነት ነው የሚለውም ከየት ጥቅስ አመጣ? እዚህ ጋር እሺ፣ መጀመሪያ አካላዊውን እንተማመን። የተጠየቀው አንተውን አካላዊ ነገር ተጠይቀህ እውነት እላችኋለሁ ብለህ የምትመልሰው አካላዊ መልስ ነው። ሊወግሩት ድንጋይ ያነሱት አካላዊ ስለመሰላቸው ነው። እሱ ግን አካላዊ አይደለም እየተናገረ ያለው ነው የኔ ነጥብ። አንተ ደግሞ አካላዊ ነው ካልክ ማስረጃ እዚህ ጥቅስ ላይ አምጣና አሳየኝ። እኔ ያለው የሚለውን አስረዳው። በምንድን ነው ያስረዳው? ቅድም ዕብራውያን ምዕራፍ 13 ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትም እናል። የተስፋ ቃል ደረጃ ነው። ልክ ሌዊ ቅድም የተስፋ ቃል የነበረው ባርኮታል ሲባል ሌዊ በአብርሃም ወገብ ውስጥ የነበረው በተስፋ ቃል ደረጃ ነው።
እነዚህ ሰዎችም የተሰጣቸውን የተስፋ ቃል አላገኙትምና ዳሩ ግን ከሩቅ ሆነው አዩት ይላል። ያዩት በአካል ነው ወይስ በእማራይ ነው ወይስ በፍካራይ ነው ስል በፍካራይ ነው አልከኝ። ያዩት ከአብርሃም በፊት አይተውታል እነሱ። ስለዚህ ከአብርሃም በፊት ስላዩት እነሱ እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ አለው አለ። የሚያወራው ስለ ተስፋ ቃል መሆኑ ይህን መረጃ አመጣው እኔ። አንተ ደግሞ ዮሐንስ ወንጌል 8:58 ላይ እኔ አለው የሚለው አምላክነቱን ለማሳየት ነው ብሎ እንደዛ ብሎ የፈታ የአዲስ ኪዳን ከሐዋርያትም ከነቢያትም መካከል ወይም ደግሞ ከራሱ ከኢየሱስ ክርስቶስ ንግግር አምጥተህ ይሄው ይሄን የፈታበት ኢየሱስ ይሄን ጥቅስ የፈታበት በዚህ መልክና ልክ ነው ብለህ አምጥተህ አሳየኝ። እኔ ማየት በሚለው አመጣውልህ፣ ሞት በሚለው አመጣውልህ፣ ከዛ እኔ ያለው በሚል አመጣውልህ። ኤግዛምፕል ናምና ዕብራውያን ምዕራፍ 7 ላይ ገብቼ ከቁጥር 8 ጀምሮ አሳየው። የተስፋ ቃል የነበረውን ባርኮታልና አለ። ትንሹ በትልቁ እንዲባረክ ክርክር የሌለበት ነገር ነው አለ። ባራኪው መልከጼዴቅ ነው፣ ተባራኪው ደግሞ አብርሃም ነው። በአብርሃም ደግሞ ምን ውስጥ ነበረ? ወገብ ውስጥ ሆኖ ለመልከጼዴቅ አስራት ሰጥቶታል። መልከጼዴቅ ሌዊን በተገናኘው ጊዜ አለ በአባቱ ወገብ ነበረና አለ። በአባቱ ወገብ ምን ሆኖ ይኖር ነበረ? እሺ ንገረኝ። ምን ሆኖ ይኖር ነበር በአባቱ ወገብ? አቤት ምን ሆኖ ይኖር ነበረ ሌዊ በአባቱ ወገብ? እየጠበቀ ነው አይደል? የተስፋውን ቃል ኖ ምን ሆኖ ይኖር ነበረ ሌዊ? ነበረ ነው የሚለው። አዎ ምን ሆኖ ይኖር ነበረ? ምን ሆኖ ይኖር ነበር ለሚለው አሁን ለጊዜው መልስ የለኝም እኮ። እሱን እኮ የምልህ እኮ አሁን መልስ የለኝም ብለህ የምትለው ነገር አይደለም። አየህ ልክ እንደዚህ አይነት ነገር አለ እና አሁን ወደ ኢየሱስ ክርስቶስ ስትመጣ ዮሐንስ ወንጌል ማነው ሮሜ 9:5 ላይ ያወጣለት አንዴ። አባቶች ለእነርሱ ናቸውና ይላል። አባቶች የሚለው እነማንን ነው? አባቶች የሚለው እነማንን ነው? ኮንቴክስቱን ላይ አብርሃም፣ ይስሐቅና ያዕቆብን። አባቶች የሚለው ለእነርሱ ናቸውና ለእስራኤላውያን ናቸው አለ። አባቶች ወይም አብርሃም፣ ይስሐቅ፣ ያዕቆብ ለእነርሱ ናቸውና ከእነርሱም አለ። እነርሱም የሚለው አባቶች የሚለውን ተክቶ ይመጣ ነው። ከእነርሱም ክርስቶስ በስጋ መጣ። ከነማን ነው ክርስቶስ በስጋ የመጣው? ከእስራኤላውያን አይደለም። አባቶች ከሚለው ነው የሚተክተው የመጣው። ኮሜንተሪ ተመልከት አንተ ፕሮቴስታንት ስለሆንክ። ከእነርሱም የሚለው አባቶች ከአብርሃም ከይስሐቅ ከያዕቆብ ክርስቶስ በስጋ መጣ ይላል። እንዴት እንደመጣ ንገረኝ እስቲ። ከእነርሱ ከአባቶች ከነ አብርሃም መጣ ለሚለው ያው የትውልድ ዘር አረጋለ በእነሱ በኩል መጣ። ከእነርሱ እንዴት ብለው? ኦኬ። ስለዚህ አወጣጡ እንዴት ነው? ከእነሱ ሲወጣ አወጣጡ ከቀድሞ ጀምሮ ነው አይደል? ሚልኪያስ 2:10 ላይ ሚልኪያስ 2:5 ላይ ትንቢት አለ ስለሱ ከመምጣቱ በፊት። ትንቢተ ሚልኪያስ ምዕራፍ 5 ቁጥር 2 ላይ ያለው ጥቅስ ላይ ስትመለከተው 5:2 ላይ ሚልኪያስ 5:2 ላይ ይታያል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ለገዢ የሚሆን ይወጣልኛል አለ። ከአንቺ አወጣጡ ከቀድሞ ጀምሮ ይላል። ከቀድሞ ጀምሮ የሚለው ከየት ነው? ከቀድሞ ጀምሮ የሚለው ከዘላለም ሁለተኛው ነው፣ ኦላም ነው። የመጀመሪያው ከቀድሞ ጀምሮ የሚለው ከየት ነው? ከቀድሞ ጀምሮ የሚለው 7:20 ላይ ያወጣለት እዛው ላይ አንዴ ትመለሳለህ። 7:20 ከቀድሞ ጀምሮ የሚለው እንድትረዳው ስለፈለኩኝ ነው። ይታያል። ከቀድሞ ዘመን ጀምረ ለአባቶቻችን የማልክላቸው እውነት ለያዕቆብ ምሕረትን ለአብርሃምም ታደርጋለህ አለ። ከቀድሞ ዘመን ጀምሮ ኢየሱስ የወጣው የተመዘዘው ኢቭን ከአብርሃም በፊት ሁላ ነበረ። ራሱ ከአብርሃም በፊት የነበረው ግን ተመዞ የመጣ ነው። ራሱ የምድር አሕዛብ ሁሉ ይባረካሉ የሚል የተስፋ ቃል ነበረ ኢየሱስ። ያ የተስፋ ቃል ከአብርሃም በይስሐቅ በያዕቆብ በእሴይ በምን አድርጎ አወጣቱ ከቀድሞ ጀምሮ ከጥንት ጀምሮ ነው አለ።
ከዘላለም ደግሞ ይላል ራሱ። ዘላለም የሚለው ቃል የዕብራይስጥ ቃል ኦላም ነው የሚለው። ኦላም ማለት ጥንት ጊዜን ለማመልከት ይመጣል። ለምሳሌ የዘላለም ተራሮች ይላል ባይብል። ተራሮች የዘላለም ተራሮች ሲባል ምን ማለት ነው ትርጉሙ? የዘላለም ተራሮች ሲባል ጥያቄ ነው የጠየቅኩ። የዘላለም ተራሮች ሲባል ምን ማለት ነው ትርጉሙ? የዘላለም ተራሮች፣ የዘላለም ኮረብቶች ምናምን ሲል ዕንባቆም 3:6 ላይ ኢለት እስቲ አኮን እንድትረዳው ጥንት ማለት ነው ትርጉሙ። ዕንባቆም 3:6 ኦላም ማለት ተመሳሳይ ቃል ነው የሚጠቀመው። ያዘው ኦላም። እስቲ ኦላም በል። ኦላም በዕብራይስጥ ኦላም፣ በግሪክ ሰብጀንት ደግሞ አዮን። እስቲ አዮን በል። አዮን የዘላለም ምን ይላል እዚህ ጋር? የዘላለም ተራሮች አይልም? የዘላለም ተራሮች እሺ። የዘላለም ኮረብቶች አይልም ይላል። ስለዚህ ዘላለም የሚለው ጥንት በሚል አይመጣም። ኦኬ ጥንት ኦላም ነው የሚለው ቃል እሺ። ጥንት ከጥንት ከዘላለም ጀምሮ ማለት ከጥንት ጀምሮ ነው አወጣጡ። ኢየሱስ ከጥንት ጀምሮ ነበር የሚሆነው ማለት ነው። እና ሉቃስ 1:7 ላይ ይነግርሃል ከማን እንደሚጀምር። ሉቃስ 1:7 ላይ እዚህ ጋር አርጊውመንት ራሱ አንድ አርጊውመንት ራሱ ቅድም ካነሳልኝ ጋር እርስ በርሱ ይጋጫል። አይጋጭም። እስቲ ንገረኝ እንዴት ነው የሚጋጭ? እኔ ነው ያለው አይደል? ኢየሱስ ማንነትን ነው የሚያመለክተው ነው ያልኩኝ ቅድም እኔ። ይናገራል። አይሃቢን ለፓስት ይሆናል እኮ ኤጎ። ስለዚህ ስለ ተስፋ ቃል ስለ ራሱ ነው እንጂ የሚያወራው ስለ ተስፋ ቃል የሚያወራ ነገር የለም እኮ። ያ የተስፋ ቃል እኮ ማንነት ነው የሚሆነው። ምንነት አይደለም። የተስፋ ቃል እኮ የተስፋ ቃል ነው። ማንነት እኮ የተስፋ ቃል እኮ ወደ ቪዚብል ነው የሚመጣው። ማንነት ነው የሚሆነው የተስፋ ቃል። እንትና ሌዊ የተስፋ ቃል የነበረውን ባርኮታል ሲባል ሌዊ ማንነት ነው ወይስ ምንነት ነው? ሌዊ ማንነት ነው ወይስ ምንነት ነው? ሌዊ ማንነት ነው ወይስ ምንነት ነው? ከሱ ጋር እንዴት ይገናኛል? ሌዊ የምትለው ማንነት ነው ወይስ ምንድን ነው? ምንነት ነው። እኔ ያው ማንነት ነው ወይስ ምንነት ነው? ወይድ ምንድን ነው? ማንነት ነው ወይስ ምንነት ነው? ለምሳሌ ወይድ ማንነት በቃ እንደዛ። ሌዊ ምንድን ነው? ማንነት ነው ወይስ ምንነት? ማንነት ነው። ግን የተስፋ ቃል ምንድን ነው ታዲያ? እኮ በተስፋ ቃል እኮ ቪዚብል የሚሆነው ነው። ኢንቪዚብል የነበረው ወደ ቪዚብል ነው። ለምሳሌ ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ቆይ አንዴ አዳምጠኝ እሺ። ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደምናገር ለዘሮች አይልም። ስለ አንድ እንደሚነገር ግን ለዘር ይላል። እሱም ክርስቶስ ነው ይላል አይደል? አዎ። ስለዚህ ክርስቶስ ነው አይደል የተስፋ ቃል? አዎ። ክርስቶስ ማንነት ነው ወይስ ምንነት ነው? እንደ ባይብሉ ክርስቶስ ማንነት ነው ወይስ ምንነት ነው? ማንነት ነው ወይስ ምንነት ነው? ክርስቶስ ማንነት ነው። ስለዚህ ልክ ነኝ ማለት ነው። አሁን ወደ ነጥባችን እንመለስ። ተመለስ ወደ እንትኑ ማለት ነው፣ ወደ ነበርንበት ወደ ቀድሙ ማለት ነው። ሉቃስ 1:7 ላይ እዚህ ጋር ምን ይላል መሰለ? ቁጥር 9 ላይ እንጀምረው። የእስራኤል ጌታ አምላክ ይባረክ፣ ሕዝቡን ጎብኝቶ ቤዛ አድርጓልና፣ መሲሁም ማለት ነው። ከጥንት ጀምሮ በነበሩ በቅዱሳን አፍ እንደተናገረው በብላቴናው በዳዊት ቤት ውስጥ የመዳንን ቀንድ አስነስተዋልናል። ምን የሚል ቃል ነበር የተናገረው? ከጥንት ጀምሮ በነበሩ በቅዱሳን አፍ ነቢያት እንደተናገረው ምን የሚል ቃል ነው የተናገረው? ከጥንት ጀምሮ ያው ስለሚመጣው መሲህ። ኦኬ፣ ከጥንት በነበሩ ነቢያት ይላል። የመጀመሪያው ነቢይ ማን ነው በባይብል ውስጥ? የመጀመሪያው ነቢይ አብርሃም ነው። ኖ የመጀመሪያው ነቢይ ከአብርሃም በፊት ራሱ ሄኖክ አለ። ኦኬ፣ ኖ ከኖህ በፊት ያ ፕሮቴስታንት ስለሆነ ከአዳም ነብይ ነው ብለህ አታምንም። ኦርቶዶክሶች ነብይ ይላሉ አዳምን። ኦኬ፣ አይ እኔ ማምነው ማውቀው እንደዛ የመጀመሪያ እንደ ባይብል ነው። ኦኬ፣ እንደ ባይብል ነው። ኦኬ፣ አቤል የመጀመሪያው ነብይ ነው አይደል?
እንደ ፕሮቴስታንት ትምህርት ቴዎሎጂ ኦኬ አይደለ? ማስረጃ ይቅረብ እንዴ ከፈለክ ሉቃስ 1:50 እስከ 51 ማየት ትችላለህ። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ደም ይልና ከአቤል ደም ጀምሮ በመሰዊያና በቤተ መቅደስ እስከፈሰሰው እስከ ዘካርያስ ደም ድረስ ይላል። ስለዚህ የፈሰሰው የአቤል ደም ነብይ ብሎት ነው የሚያስቀምጠው። አሁን ነብይ ብሎ ከጥንት ከነበሩ ነቢያት ተነግሮ የነበረው ቃል ሲል ምን የሚል ቃል ነበር የተነገረው ሲባል በዘሬ ምድር አሕዛብ ሁሉ ይባረካሉ የሚል ቃል ነው ያለው። የተስፋ ቃል የነበረው ዘፍጥረት 3:15 ላይ ስትመለከተው ለአዳምም በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል አለ። ስለዚህ አሁን ዕብራውያን 11 ላይ የሚጀምረው እንዳንተ ከአቤል ነው የሚጀምረው። ከአቤል ጀመረ ራሱ እምነት ማለት አለ ሲጀምር ዕብራውያን 11 ላይ አንድ ያወጣለትና አይ ቲንክ እዚህ ጋር ልጨርስ ወደ እንትኔ ማለት ነው። ሌላ ቀን ደግሞ ፎሎ ስላረከኝ ኢንሻአላህ ቤቴ እንትን እላለሁ አስተናግዳለሁ ማለት ነው። ስከፍት ላይ እና እሺ ዕብራውያን 1 ላይ ከጥንት ጀምሮ ማን ነው ዕብራውያን 11 እምነት ማለት ይላል 11 ላይ እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ለሽማግሌዎች ወይም ለአባቶች የተመሰከረው በዚህ ነውና አለ ለአባቶች። ከዛ ዓለሞች በአምላክ ቃል እንደተዘጋጁ ስለዚህ የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መስዋዕት ተቀበለ። ከማን የጀመረው አባቶች ብሎ ከአቤል ነው የጀመረው። ክርስቶስ ከእነርሱ በስጋ ምን አለ ይላል ከአባቶች መጣ አለ። ከአቤል ነው የሚጀምረው። አየህ አቤል ከቃየል ይልቅ ይልና ከዛ ሄኖክ ከዛ አብርሃም ቁጥር 7 ላይ ከዛ ማን ነው ኖህ ቁጥር 8 ላይ አብርሃም ያወራና ከዛ ቁጥር 13 ላይ ስትመለከተው እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል መሲሁም ማለት ነው አላገኙትም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። አዩትም ተሳለሙትም ሰላምታ ሰጡት ይላል። ማየትና ሰላምታ መስጠት ፊገራቲቭ ነው ወይስ ሶሊድ ነው የወሰድከው? ፊገራቲቭ ነው። ፊገራቲቭ ነው። ማየት ግን ተሳለሙት ይላል፣ ሰላምታ ሰጡት አለ። ማን? መሲሁን። ስለዚህ መሲሁ የተስፋ ቃል ሆኖ የነበረው ከነርሱ ነው በስጋ የመጣው። አወጣቱ ከቀድሞ ጀምሮ ነው፣ ከጥንት ጀምሮ ከነበሩ አባቶች ነው የወጣው። አወጣቱ ከነሱ ነው፣ ራሱ ከጥንት ጀምሮ የወጣ ነው። ከቀድሞ ዘመን ጀምሮ ነው ሲወጣ የነበረው። ከአብርሃም ልክ እንትን ላይ ሚክያስ 7:20 ላይ እንደምታየው ማለት ነው። ለአብርሃም ለይስሐቅ ለያዕቆብ ከጥንት ጀምሮ ቃል ገብቶ ነበረ። ያ ቃል የተስፋው ቃል በአብራካቸው ነበረ። መሲሁ ኢቭን አብርሃም ከመወለዱ በፊትም ነበረ። በማ ነበረ? በሄኖክ አብራክ ውስጥ ነበረ። በአቤል አብራክ ውስጥ ነበረ የነበረ ነው ራሱ። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤን አርኬ ኤን ሆሎጎስ ይላል። በመጀመሪያ ቃል ነበረ። ካይ ሆሎጎስ ፕሮስቶንቲዮን ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። ካይ ቴዎስ ኤን ሆሎጎስ ይላል። ቃልም እግዚአብሔር ነበረ። እግዚአብሔር የሚለውን የግሪከኛው ቴዎስ ነው የሚጠቀምበት። ቴዎስ ይልና ቴዎስ ማለት ልክ ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ነበር ይላል። ቴዎስ ይላል። ሆ ቴዎስ ይለዋል። የዚህ ዓለም አምላክ የሚለውን ዮሐንስ ወንጌል 12፣ 14፣ 16 ላይ ደግሞ የዚህ ዓለም ገዢ ይለዋል። ከጥንት ጀምሮ የነበረው ያ ነገር ያ ቃል ምን ነበረ? ገዢ ነበር። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጀምሮ የሆነ ገዢ ባንቺ ላይ ይመጣልኛል አለ። ዘፍጥረት 49:10 ላይም ስትመለከተው ይሁዳ የአንበሳ ደቦል ነው፣ ገዢ የሆነ ከሱ ይመጣል አለ። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይም አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ አይደለም፣ ከያዕቆብ ኮከብ ይወጣል፣ ከእስራኤል የሚወጣ ገዢ ይላል። የሚወጣ ገዢ ነው። ኢሳይያስ ምዕራፍ 55 ቁጥር 4 ላይም ገዢ እንደሚመጣ ይናገራል። ብዙ ቦታ ላይ ገዢ እንደሚመጣ ይናገራል። ያ የነበረው እንትን ማለት ከዛ በኋላ ቁጥር 14 ላይ ዮሐንስ ወንጌል 1:14 ላይ ቃልም ምን ሆነ ይላል? ስጋ ሆነ ይላል። ያ ለአብርሃም ለይስሐቅ ለያዕቆብ ከጥንት ጀምሮ እግዚአብሔር ተናግሮት የነበረው ያ የተስፋ ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል አለ ከመጀመሪያ የነበረውና አለ የሰማ ነው አለ። የቱ ጋር የተሰማው ሲባል ዘፍጥረት 22:18 ላይ በዘሬ ምድር አሕዛብ ይባረካሉ ቃሌን ሰምተሃልና አለ። ምን የሚል ቃል ነው የሰማው? የምድር አሕዛብ ሁሉ ይባረካሉ የሚል ቃል ሰምቶ ነበር። ያ ቃል ከዛ ስጋ ሲሆን ደግሞ በአይናችን ያየነው እጆቻችን የዳሰሰውን እናወራለን ብሎ ማስቀመጥ ጀመረ። ስለዚህ መሳያ ዘፕሮሚስድ መሳያ ከአብርሃም በፊት የነበረው ከአቤል ጀምሮ ከኖህ ጀምሮ ከምን ነበረ? በተስፋ ቃል ደረጃ በአብራካቸው ውስጥ የነበረ ዘፕሮሚስድ መሳያ ነው። ድንግል ማርያም ማኅፀን ውስጥ ስጋ የሆነው። አትለቀኝም? ልተኛ። እሺ ቴንክ ዩ በጣም አመሰግናለሁ። ብዙ ነገር ተመራለሁ። ይቅርታ ማለት ችግሩ ምንድነው? አጉል ሰዓት ነው የተገናኘ ነው።
እንደዚህ የራሴ ፕሮግራም ሰፋ አድርጌ ሳደርግ ወይም ደግሞ ቀደም ብዬ ቢመጣ ኖሮ ብዙ እንማማር ነበር እና አክብረህ ስላዳመጥከኝ ምንም ነገር ሳትነጫነጭ ሳትበሳጭ ስላዳመጥከኝ አመሰግናለሁ። ቴንክ ዩ በጣም አይ ሪስፔክት ዩ። እኔም በጣም ጀዛኩሙላህ ኸይረን ጀዛ።